ደግሞ ምንድነው ሁለት ሀብል ደግሞ ያደረገው? ድግምት ነው የሆነ ነገር ምናምን የሚወራ ብዙ ነገር አለ። ሩታ ጀመር ሁለት ሀብል ለምን ያደርጋል? ምን ችግር አለው? በነገራችን ላይ ከዚህ ሀብል ጋር ያላችሁ ችግር እኔ ሊገባኝ አልቻለም። አንድ ጥያቄ ልጠይቃችሁ። ይህ ሀብል ወልቆ አብርሃም ምንም ነገር ባይሆንስ? አብርሃም አሁን እንዳለው ቀጣይነት ቢፈጠርስ ምንድን ነው የምትሉት? ሰላም ጤና ይስጥልኝ። እንዴት አላችሁ? ሸገር ሪያክት ዛሬም ተመልሼ መጥቻለሁኝ። የአብርሃም ሀብል ይውለቅ አይውለቅ የሚለው ነገር በጣም ብዙዎቻችን እያወዛገበን ይገኛል። በዚህ ልክም እንግዲህ መሆን አልነበረበትም ብዬ አስባለሁ። ምክንያቱም አንድ ሀብል ምንም የተለየ ነገር ላይፈጥር ይችላል ብዬ ስለማስብ ነው። ግን በዛው ልክም ደግሞ አንዳንድ መሰራት የሌለባቸው ነገሮች ተሰርተው የማይሆን ነገርም ውስጥ ልንገባ እንችላለን። ግን እኔ እናንተን ቤተሰቦቼን የምጠይቃችሁ ይህ ሀብል እነሱ የአብርሃም ቤተሰቦች እንዳሰቡት ወይም ደግሞ ሄርሜላ ውሽማ ተብዩዋ እንዳሰበችው ውሽማም አንበላት ችግር የለውም። ዞሮ ዞሮ አሁን እጮኛው ሆናለች። ግን እሱ አሁን ከባለቤቱ ጋር መሆን በሚፈልግበት ሰዓት እንደዚህ አይነት ሀሳብ አምጥታችሁ አብርሃም ተመልሶ ያው ቢሆን ምንድን ነው የምትሆኑት? ይህን ነገር እንድትመልሱልኝ ይፈልጋለሁ ቤተሰብ። ምክንያቱም በዛሬው ቪዲዮ ላይ በጣም በሰፊው ልናወራበት የፈለግኩት ጉዳይ ይሄ ስለሆነ ዛሬ ቤተሰብ እንግዲህ የኔን አካውንት እንግዲህ ሰብስክራይብ አድርጉ። ለዚህ ቻናል አዲስ የሆናችሁ ሰዎች ትታዩኛላችሁ። እናንተም እንግዲህ ቤተሰቡን ተቀላቀሉት። ይህንን ውብና እጅግ ማራኪ የሆነ ቤተሰብን ተቀላቀላችሁ ማለት እንግዲህ በየሰዓቱ በየቀኑ የእነ አብርሃምን አዳዲስ ጉዳዮች ይዤላችሁ የምመጣ ይሆናልና ያን ለማየት እንግዲህ ሰብስክራይብ ማድረግ ይኖርባችኋል። ለእናንተ ምንም ማለት አይደለም። ይህንን ቪዲዮም እንግዲህ ላይክ አድርጋችሁ ብትጀምሩ ለእኔ በጣም ስለሚጠቅመኝ ነው ቤተሰብ። አመሰግናለሁ። ወደ ዛሬው ቪዲዮ እናልፋለን ቤተሰብ። ወደ ዛሬው ሀሳብ ስመጣላችሁ እንግዲህ አብርሃም ይህን ሀብል ያው ወደ ዛሬው ቪዲዮ ስናልፍ የአብርሃም ወንድም መጥቷል። በጣም የሚያስደስት ነገር ነው። እንግዲህ ከሰሞኑ በጣም እየተናገርኩ ነበረ። ወንድሞቹ ዋናዎቹ ወንድሞቹ ስላችሁ እነ ኤፍሬም ተዋቸው፣ ኤፍሬም ተውት፣ ረባሽ የተባለ ወንድም ነው። እነ እህቱ ጋሽዬም በቅርቡ በደንብ ይመጣል። እሱን እርግጠኛ ሆኜ ነው የምነግራችሁ። ግን ዴቭም ዛሬ መምጣቱ በጣም አስደስቶኛል። ግን ቤተሰብ ያልገባኝ ነገር በዚህ ልክ ዴቭ እንዴት እነሱን አምኖ ይህንን ሀብል ይውለቅ አለ? በቃ ይሄ ነው ሊመለስልኝ ያልቻለው ነገር። ይኸውላችሁ ምናልባት በቃ አሁን የኔ ሀሳብ ምናልባት ይኸውላችሁ እስኪ መጥፎውን ነገር እንተውና ምናልባት አሁን ሩታ እየተወቀሰች ነው አይደለ? እኔ ሩታን ደግፌ ወይ ደግሞ ሄርሜላ እንትን እያልኩ አይደለም። የሄርሜላ ጥፋት ሁላችሁም እንዳለ ታውቃላችሁ። የሄርሜላ ጥፋት ምንድን ነው ካላችሁ መቼም ለእናንተ ግልጽ ማድረግ አይጠበቅብኝም። ይሄን ያክል ዓመት እነሱን ስትከታተሉ የነበራችሁ ሰዎች ስለ ሄርሜላ ጥፋት እዚህ ጋር መናገር አይጠበቅብኝም። ግን እዚህ ጋር አሁን መናገር የምፈልገው ዋናና ትክክለኛው ነጥብ የእሱ ቤተሰቦች በዚህ ልክ ለምንድን ነው አብርሃምን እየጫኑት ያሉት? አብርሃምን በዚህ ልክ መጫን የፈለጉት ስለምንድን ነው? ምክንያቱም አሁን እነሱ እንዳሰቡት ይህ ሀብል እንደታሰበው ባይሆን ምንድን ነው የሚፈጠረው? ነገ ከነገ በኋላ በዚህ ሀብል ምክንያት አብርሃምን ስናብጠለጥለው ነበር አይደለ? ሩታን ስናብጠለጥላት ነበር አይደል? አብርሃም ልክ ያልሆነው ከዚህ ሀብል በኋላ ነው እያልን ነው። እሺ ይሁን፣ ግን ይህ ሀብል እንደታሰበው ባይሆን ምንድን ነው የምትፈጥሩት ነገር? ነገ ከነገ በኋላ እኮ እናንተን የሚቆጫችሁ ነገር ልታደርጉ ነው። ልጁን በጣም ወደ ያልተፈለገ ስትረስ ውስጥ እያስገባ ነው። ቤተሰብ ይሄ ልጅ አስቡት፣ በጣም ብዙ ጫና አለበት። ከሚስቱ ጋር ተፋቶ ነበረ ሳያስበው ተታሎ የሚሆን በምን ምክንያት ከሄርሜላ ጋር የማይሆን ነገር ውስጥ ገብቶ የተፈጠረውን ነገር ሁላችሁም አይታችኋል አይደለ? ያ ነገር ከተፈጠረ በኋላ ሁሉም ነገር ተስተካከለ። በቃ እሺ ከሄርሜላ ጋር ይሁን ብለን እያሰብን ባለንበት ሰዓት ደግሞ አሁን እንደዚህ አይነት ነገር ተፈጠረ። እሱ ወደ ሩታ መመለስ ፈልጋለሁ ካለ ምንም ማድረግ አይቻልም። በቃ እዚህ ጋር ጥፋተኛው፣ እዚህ ጋር የምታጣው፣ እዚህ ጋር የምትከስረው ማናት? ሄርሜላ ነች። ሄርሜላ አሁን እየተንጨረጨረች ነው። እኔ ወንድምየው በዚህ ልክ ለምን አብርሃምን መረበሽ እንደፈለግ አልገባኝም። በቃ የኤፍሬም ጉዳይ በጣም እያሳሰበኝ ነው። ቤተሰብ ይኸውላችሁ ሩታ ጋር መሆን እንደሚፈልግ እናውቃለን። አብርሃም ግን እዚህ ጋር ለምንድን ነው ኤፍሬም እንደዚህ እየረበሸ ያለው? በቃ እኔ በጣም ግራ እያጋባኝ ነው። ኤፍሬም ምንድን ነው የተነካው ነገር? በቃ የአብርሃምን ደህና መሆን የምትፈልጉላ አይመስለኝም። ማለት በጣም ጫና እያበዛችሁበት ነው። ዴቭ በዚህ ልክ አንተ እሱን መጠ ስትናገር ሳይ ራሱ እኔ በጣም ነው ያፈርኩት። ምክንያቱም አብርሃምን አንደርስታንድ ታደርጋለህ፣ ሩታንም በዛው ልክ አንተ በደንብ ትረዳታለህ ብዬ የማስብ ሰው አንተና አንተ ብቻ ነበር። ግን አሁን ላይ መጠ አብርሃም ይህን ሀብል ያውልቅ ብለህ እንትን ስትል ለሩታ ያለን ዲስሪስፔክት እያሳየህ ነው። ምክንያቱም የሰማኸው ከነ ሄርሜላ ነው፣ የሰማኸው ከነ አቤል ነው። ያንን ነገር ሰምተህ እዚህ ጋር መጠ መናገር በጣም እሷን ጫና ውስጥ ያስገባታል። በጣም በሰዎች ዘንድም በጣም እንድትጠላ። ምክንያቱም አንተ በጣም ተሰሚነት ስላለህ የአንተን ተሰሚነት ተጠቅሞ ነው እነዚህ ሰዎች
ሩታን እንድትጠላ እያደረጉ ያሉትና ያን ነገር መጠቀሚያ እያደረጉ ስለሆነ አንተ ያን ነገር ማድረግ አልነበረብህም። በቃ ምክንያቱም አሁን ነገ ከነገ በኋላ በእርግጠኝነት ነው የምነግራችሁ ይህ ሀብል ሲወልቅ የሆነ ነገር ባይፈጠር እመኑኝ ከባድ ነገር ይፈጠራል። በጣም ከባድ ነገር ይፈጠራል። ግን ምናልባትም ደግሞ ኮሜንት ላይ እንደማየው እንደታሰበውም አብርሃም በዚህ ሀብል ምክንያት የሆነ ነገር ሆኖ ከተገኘ እመኑኝ ሩታ በጣም ከባድ ነገር ውስጥ ትገባለች። እመኑኝ ለሰከንድ እኔ ራሴ አላርፍም ስለ እሷ ስናገር። ምክንያቱም በዚህ ልክ አብርሃምን ማጥመድ ለምን ተፈለገ የሚለው ነገር በጣም ስለሚያሳስበኝ ነው። አብርሃም የራሱን ህይወት መርጧል፣ እሷም የራሷን ህይወት መርጣ እንደተለያዩ ሁላችንም እናውቃለን። ግን ባልተፈለገ መልኩ እንደዚህ አይነት ነገር አብርሃም ላይ አስደርጋ ከሆነ ሩታ እመኑኝ ይሄ በጣም ከባድ ነገር ነው። ግን እኔ እንደማስበው ከሆነ ልክ ያልሆነ ነገር አለ የምላችሁ እነዚህ እነ ሄርሜላ እነ አቤል ብቻ እነዚህ ሰዎች አብርሃምና ሩታን ከበፊትም መለያየት የሚፈልጉ ሰዎች አሁንም ያንን አጋጣሚ እየተጠቀሙበት እንደሆነ ነው የማስበው። አሁንም ያንን አጋጣሚ መጠቀም እንደሚፈልጉ ነው የማስበውና ቤተሰብ እመኑኝ በጣም መጥፎ ነገር ከሰሞኑ ይከሰታል። ያን ነገር ደግሞ ሁላችሁም ማየት አትፈልጉም። በጣም ከባድ ስለሆነ ነው ይሄንን እምላችሁና ጸሎት እንድታደርጉላቸው ፈልጋለሁ። አብርሃምም ወደ ጤናው እንዲመለስ። ያው ልክ ነው ብዬ አላስብም። ይህ ሰውዬ እስካሁን ድረስ በማየው የድሮውን አብርሃም እያየሁት ስላልሆነ አብርሃም ልክ ነው ልላችሁ አልችልም። ግን ቢያንስ አሁን ካለበት የጤና ጉድለት ወደ ነበረበት እንዲመለስ ሁላችሁም ጸሎት አድርጉለት በያላችሁበት። በጣም የኛ ጸሎት ያስፈልገዋል ቤተሰብና ሁላችሁም ጸሎት እንድታደርጉለት በአክብሮት ጠይቃችኋለሁኝ። ቀጣይ ቀን ይዤላችሁ የምመጣውን ቪዲዮ እንግዲህ በጉጉት እንድጠብቁት ከወዲሁ ነግራችኋለሁኝ። ቻናሌንም ሰብስክራይብ አድርጉ። ሀሳብ አስተያየታችሁን እንደተለመደው ያለ ገደብ መጻፍ ትችላላችሁ። ከሰሞኑ እንግዲህ በጣም ብዙ ነገሮች እየተመላለሱ ነው እና በዛም ጉዳይ የተሰማችሁ ነገሮች ኮሜንት ላይ ብትጽፉልኝ እኔም ለነገ ጥሩ ነገር ይዤላችሁ እመጣለሁ እና እሱን ነገር እንድታደርጉልኝ ሁላችሁንም እጠይቃችኋለሁኝ። በያላችሁበት ሰላማችሁ ይብዛ። ሸገር ሪያክትን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ምክንያቱም ትኩስ የተባለውን የነ አብርሽን የነ ሄርሜላን የነ ሩታን ጉዳይ በየቀኑ ይዤላችሁ እመጣውና ለእናንተ ሰብስክራይብ ማድረግ በጣም ቀላል ነገር ነው። ለእኔ በጣም ስለሚጠቅመኝ ነው። አንድ ላይክ አንድ ሰብስክራይበር ለእኔ በጣም ትልቅ ነገር ነው። ከእናንተ ብርታት ነው የሚሆነኝ። ነገ ከነገ በኋላም ደግሞ ስለነሱ ያለውን መረጃ ከስር ከመሰረቱ እየፈለቀኩ ይዤላችሁ የሚመጣ ስለሆነ ነው ይሄንን እምላችሁ። ስለዚህ እናንተ እኔን ብታበረታቱኝ ለእኔ በጣም ጥቅም ስላለው ነው። እናንተ ምንም አይነት ነገር አይጎድልባችሁም። ከኪሳችሁ የምታወጡት ምንም አይነት ነገር ስለሌለው ይህንን እምላችሁ ቤተሰብ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። በጣም ወዳችኋለሁኝ። ሸገር ሪያክትን ሰብስክራይብ አድርጉ። እንደተለመደው ቸር ቆዩልኝ።